ልትናገሩ ፈለጋችሁ እናንተም ደግሞ ማለት ነው በውጭ ባታ እናንተ ለመጀመሪያ ጊዜ እንትን ታየ ብላችሁ ስሟን ያጠፋችሁት እናንተ ነበራችሁ እኔ ቤታ የሷን ያወረድኩበትን ቪዲዮ አታመጡልኝ እናንተ ስማን ጠቅስልኛ እናንተ ናችሁ አንደኛ ለመጀመሪያ ጊዜ ቲክቶክ ላይ እሙሙ ያስፈነግራሉ ምናምን ብላችሁ ስማቸውን ያጠፋችሁ እና ዛሬ እንደ ወዳጅ መስላችሁ ልታጨበጨቡት መጡ የሚሰማችሁ የለም በዚህ ብትሉ በዘፈን ብትሉ በማን ብትሉ ምኞታችሁ አይሳካም እናንተ የምታስቡት ምንድነው ከኔ ጋር ስለተጣላችሁ ቤታን ቆይ እስኪ አውርደ ሌላውን እንትን እንበል ሁሉም ለዚህ ቲክቶክ ላይ እድል አለው ጋይስ በዛ አምናለሁ ሁሉም ሰው እድል አለው አበበ ራሱ የሆነ እድል አለው ከበደ ራሱ የሆነ እድል አለው ጫላይ ራሱ የሆነ እድል አለው ቤታው የራሱ የሆነ እድል አለ አንቺ ብቻ ስለፈለግሽ እኔን ስለጠላሽኝ በቃ እንዲደፈት ብትይ እግዚአብሔር ካልፈቀደ እኔ ንቅንቅ አልልም መድኃኒዓለም ምንም እግዚአብሔር ካልፈቀደ እኔ እግዚአብሔር ግፍ ሰርቼ ከሆነ ክፋት ሰርቼ ከሆነ እግዚአብሔር እየቆጠረ ያመጣብኛል አንቺ ግን ሌላን ሰው ብታነክሺ ሌላ ሰው ምንም የሚፈጠር ነገር ቲክቶክ ላይ አየሽ ትናንትና ተንጫጫሽ ምን መጣ ምን ህዝቡ ማታ ከንቅልፌ ሳልነቃ አንጫጫው ቲክቶኩን ቤታ ተባለ ምኞታችሁ ምን ነበር እናንተ ቀጥቅጣችሁ እኔን በጣም ክፉናት በጣም አውሬናት ምቀኛናት ቅናተኛናት ሰዎች አይምሮ ውስጥ ምንድነው መዝራት የምትፈልጉት ቤታ ቅናተኛ ቦን ኖሮ ስትሰደብ ባልቆምኩኝ እሺ ቅናተኛ ብትሆን እግዚአብሔር ይስጠው ሞ ቴንኪው አመሰግናለሁ ሞዬ በዚህ አጋጣሚ ቴንኪው ሁሌም የማትለወጥ ሰው አመሰግናለሁ ሞን አመስግኑልኝ ማንንም ሰው ማለት ነው የወደቀ መስሎ ሲታየኝ ስሞክ የለው መስሎ ሲታየኝ ሰፖርት ማድረግ ሌቭል 40 ድረስ እስከገባ ሰፖርት ሳረጋችሁ የነበርኩ ሰው ነኝ ገባችሁ እና እኔ ቤታ መቼ ማትጥሉኝ ኮሜንታተር ጥቃቅንና አነስተኛ ናችሁ በዜሮ ፎሎ ነው የምትመጡት እነሱም ደግሞ ትልልቅ አካውንት ያላችሁ ሰዎች ናችሁ ሌላ ምንም ታሪክ የለው አንድ ሰው 10 አካውንት ቲክቶክ ላይ መክፈት ይችላል እማቃችሁ ሰዎች እነዚህ ጉርጣ ብላ የምትመሳስሉ አላችሁ እንዴ አንድ ቦታ ላይ እንዴት ተከመራችሁ እናንተ በፌክ አካውንት መታችሁ ነው የምትሳደቡት ብዙ ለመምሰል ማንንም ሰው እንትናንትና እንደዛ እቴቴ አበደ አይደለ ምቀኛ ምናምን ሲባ ሴት መሃል አትግባ ፊንገር መጣችና ማለት ነው አዘለይናት እኔ ክፏልና ገርም ገለምን እንደ ኮመንቱ እንዳለ ሰው ለማን እንደሚያወሩ አላቅም ሰው ሁሉ እንዳለ ምንድነው ያላትኝ የመለሰላት እያየው ነበር እኔ እንደዚህ እያለፍኩኝ ምንድነው ነበር ሲላት የነበረው ማለት ነው ከልብሽ አይደለም ለልጅቷ ምኞትሽ ነው የተመኘሽው ከቤታ ጋር ስለተጣላሽ ነው አስመሳይ ነው ያላት ሁላችሁ ምን የሆነችም ደግሞ ተነስታ ስትናገር መልስ ነው የተመለሰላችሁ ማንንም ሰው ተቀባይ የለውም ለምን እግዚአብሔር ልቤን ይጠብቀው መድኃኒዓለም በቲክቶክ ታሪክ ነው እስካለው ድረስ እግዚአብሔርዬ እኔ ሰውን ለማሳዘን ምቀኝነት ቅናት ካለብኝ ሁሌ መማል ካፌ የማይወጣው የማይድን በሽታ አስተኝ እግዚአብሔርዬ ደግሞ እኔ ላይ ተነሱብትን አንድ በአንድ እንደቀጠል ረግፈው ያሳየኝ መድኃኒዓለምን እርስ በእርስ ሳይስማሙ ረግፈው እንደቀጠል ያሳየኝ ይሄንን ነው የምለው ማርያምን እዚህ በቲክቶክ ዓለም ይያለው እኔ ሰው ላይ እንደዚህ ምቀኛ እንዲህ ምናምን ቆንኩኝ እግዚአብሔር ለኔ የማይድን ይስጠኝ ለእናንተ ደግሞ እንደቀጠል አርግፎ ያሳየኝ መድኃኒዓለም ሳይውል ሳያድር ነው ደግሞ መድኃኒዓለም ለኔ የሚመልስልኝ እርስ በእርስ ስትባሉ አሳይቷቸዋል እግዚአብሔር እኔም አንድያዬን ፈጣሪ ይዤ ነው የሚሄድ የድንግል ማርያም ልጅ ምንም ብትሉ ንቅንቅ እንደማለን ነው አስረግጬ የምነግራችሁ እልከኛ ነኝ ወዳጆች ያዘናችሁ አላችሁ በማልቀሴ ማልቀስ ቅናት ከሆነ እንኳን ደግ ቀን ነው ልቤን ስለማቀው ማለት ነው ድሮ የጓደኛ ጥግ ወይኔ ቤታዬ ጓደኛ ይወጣላትም እንዴ ጊፍትሽን ሰብስቢ እሷ እኮ አትሰጥሽም እንዴ ስትሉ የነበራችሁ ተገልብጣችሁ ደግሞ ቅናት አንድ አይነት ሰዎች እዚህ ቲክቶክ ላይ የማቃችሁ ሰዎች ናችሁና ምንም የምታመጡት ነገር የለም ግማሽ ደግሞ ሪከርደሮች አንዳንድ አላችሁ እኔ ተሰደብኩበትን ተደፍታችሁ ስትፖስቱ የነበራችሁ ምን ታመጣላችሁ ይሄን ያክል እንኳን እይታ አይታይላችሁም እና ሁሌ እኔ የተሰደብኩበትን እያሰሳችሁ የምትፖስቱ ሰዎች አላችሁ እናንተም መርዝነታችሁ በቅርቡ ይወጣል የእናንተ መርዝነት ማለት ነው ይሄንን አስረግጬ የምነግራችሁ ሌላ አለ ሌላ አለ ወዶች እና ደግሞ ጌመሮች ማርያምን ባለፈው የተናገርኩት ነገር ዛሬ ሰራ እንዲያልኩ ነበር ከንቅልፌ ማርያምን ሰባንን ማለት ነው ጌመሮች እንደሞ ስማችሁን ጠቅሼ እንዳላያይዛችሁ ችግር ነው እዚህ ቲክቶክ ላይ የሆነን ሰው በቃ የማይፈልጉትን ከወደዱ በሙድ እያደረጉ ይሰድባቸዋልና ጌመሮች በውስጥ መጣችሁ ማለት ነው የታየ ብላችሁ የጻፋችሁልኝ ሰዎች በጣም ነው ማምላክን እማመሰግነው እግዚአብሔር ያክብርልኝ እናቴን እንሳኝነ በቃ ይሄንን ነው የምለው ሌላ አለ ይቀራ
እና ፕሊዝ ጋይስ ንግስት እንዳትሉኝ፣ እናቴ ትሙት እናደድባችኋለሁ። ንግስት እንዳትሉኝ ኪንግ፣ ንግስት እንዳትሉኝ ኪንግ በሉኝ ጋይስ። እሺ አንዳንድ አሉ ማለት የቤታ በጎች ኩዊን እና ኪንግ አይለዩም ለሴት። እኔ ነኝ በሉ ያልኳቸው። እኔ ቤታ ነኝ ኪንግ በሉኝ ያልኳቸው። ኪንግ በሉኝ። እኔ ኩዊን አይደለሁም ጋይስ፣ ያንስብኛል። የሴት ወንድ ስለሆንኩኝ ለእኔ ለኪንግ ብላችሁ ነው መናገር ያለባችሁና ይኸው እንግዲህ ፊንገር አወራሽ እቴቴ አወራ። ምን ተፈጠረ ጋይስ? ምንም ምን ተፈጠረ? ምንም። እኔ የገረመኝ አንድ ሰው ብቻ ነው፣ ገብርኤልን ከዚህ ሁሉ አንድ ሰው ብቻ ነው ማለት ነው የገረመኝ። ይህ ሰው እንዴት ቅርብ 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 ተብሎ እንዴት ጋይስ ስጋ ተብሎ ቅርብ ተብሎ ማለት ነው ስለ እኔ በአሽሙር ያወራል። ኦ ማይ ጋድ በጣም ነው እንዲያቃጠልኳችሁ ገብርኤልን። በቁማጣት ቤት አንድ ጣት ብርቅ ናት አሉ። በቁማጣት ቤት አንድ ሰው ሳይነካስ ተረስቶ አስታውሱኝ ነው እንዴ? ጥሩ ነው እንዴ? በቁማጣ ቤት አንድ ጣት ብርቅ ናት። እንደው በቀጠለ እንዲህ ቁልጭልጭ ያደረገች ነገር በቀጠለ እንደዛ ነው የምልሽ። እሺ እኔ ቆንጆ፣ እኔ ላንቺ መልስ የለኝም። እግዚአብሔር ራሱ መቤቴ እኔ ክፉ አልናገር፣ ደግሞ ግፍ ይመጣብኛል ጋይስ፣ እኔ ግፍ ይመጣብኛልና በቆማጣ ቤት አንድ ጣት ብርቅ ናት። በህይወቱ አይቶ ያላየ ሰው አንድ ነገር ሲያይ እኔ ያው ለምሳሌ ቪው ብርቅ ሆኖብኝ አያውቅ፣ ጊፍት ብርቅ ሆኖብኝ አያውቅ፣ የሰው ፍቅር ብርቅ ሆኖብኝ አያውቅ። መድኃኒዓለምን ነው የምላችሁ። ሻራ የምትሉ ምን መስሎ ነው? ምን ተፈጥሮ ነው? ሸራ መስግኝ አላየሁም። ማርያምን በሉ እስኪ ምን ላይ ነው ጋይስ? አለ መዝበዛብኝ። አባቴ ይሙት ነው የምላችሁ፣ አባቴ ይሙት። ቲክቶክ እንደዚህ ስክሮል እያደረኩኝ ቁጭ ብዬ እንደዚህ ከጣሚን ተኝቼ ጠዋት ተነስቼ እንደዚህ ጋር በቃ እንደዚህ እያልኩ በዛ ሪፖስት አርጌ እመቤቴን ደከመኝ። ላይክ ማአት ቪዲዮ ነው እመቤቴ፣ ማአት ሰው ሜንሽን ያደረገኝና በጣም ብዙ ሰዎች ቪዲዮ ሰርተዋል። በጣም ብዙ ሰው ማርያምን። እኔ እኮ ገና እኮ አልደረቀም እኮ ጋይስ። እስኪ ቢያንስ እንኳን ሳምንት ልቀጥቀጥ። አትድፈኑብኝ ጋይስ፣ እድሌን አትዝጉብኝ ጋይስ። እስኪ ሳምንት ይቀመጥ ቅጥቀጣው። ቶሎ ነው ድፍንፍን የምታደርጉትኝ። እንደ ዱባዩ ይቀመጥልኝ ጋይስ፣ ይጠቅመኛል። እኔ ምን ሆናችሁ ነው? ሸራ ጋይስ አላየሁትም። እስኪ ቪዲዮውን ሼር አድርጉልኝ፣ በቴሌግራም ሼር አድርጉልኝ። አንዴ ቤተ በቴሌግራም ሼር አድርጉልኝ። ማርያምን አላየሁም። በጣም ብዙ ሰው ነው እንትን ያለኝ። ሼር አድርጉልኝ ማሮቼ። ምንድነው የሚያስቃችሁ? እኔ ጋይስ ቅጥቀጣ ምርጥ ነው። ትናንትና የጠፉ ሁሉ ዘመዶቼን የሰበሰቡልኝ ገብርኤልን የሆነ በቃ የዮዳብንም አይቻለሁ ጋይስ፣ የዮዳብንም አይቻለሁ። አይ አሁን ለምሳሌ አንድ ሰው እውነት እኮ ነው፣ አንድ የፈለገ ነገር ቢባል አያዳፍኑትም። እግዚአብሔርን ያላወቁት ነገር ምንድነው? ሰዎች አይምሮ ላይ እንደዚህ አይነት ሰዎች አሉ። በአሜሪካንም ሀገር ይነገራል። እንደዚህ አይነት ሰዎች ላይ መዝራት የሚፈልግ ጋይስ፣ ስማቸውን ንገሩኝ እሺ፣ ላመስግናቸው። እንደዚህ አይነት ሰዎች አሉ። አይምሯቸው ላይ ሰዎች ላይ መርጨት የሚፈልጉ ሰዎችን እንትን የሚሉ ያለ ስማቸው ስም በመስጠት የራሳቸውን ኦኬ እሺ ፍቅር እየልካለኝ የራሳቸውን ዝና ለመመለስ የሚፈልጉ ሰዎች አሉ። አንዴ ልሽ ጋይስ ስላላ እኔ ብሎክ አስፈቱና ይሄጅ እንትን እላለሁ ነው ያለው። ቤታዮ ስለተጣለችን ያልሄደችው ያን ሰላም በነበረው ጊዜ አይተናል። ጫካ ማያስቆ መንበሳ ስታወርድ ጌታ የሚቀኝ አደረገች። 42 ሌቨል የሆነ ማኛ የምትባል 19 ሌቨል ቤታ ልትናገራት አትችልም። ኦኬ ቤታ ዲቦራ ጋር ያደረገችው ስለተጣሉ ነው፣ ሰላም ስለሌላ ነው። አንተስ ለምንድን ነው ያደረገው? ከዲቦራ ጋር ትግባባለህ፣ ሰላም አላችሁ። ለምንድን ነው ያደረገው? አንድ አበባ ስትሰጠላዩ አበባን ቶሽ መስጣቱን ቶ ገስት ገብታ እንኳን ታብታብ አላስደረግም። ቁጭ ብለህ ስለሌላ ሰው ታወራለህ። አንተ የግል ችግር ካለብህ ከቤታ ጋር ስለራስህ ተናገር። እግዚአብሔር ያክብርልኝ። ቴንኪው አመሰግናለሁ። ትንሹ በጣም ብዙ ሰዎች ነው ቪዲዮ የሰራው፣ ግን ማስታወስ ስላልቻልኩ ነው። እና እኔ የምለው የወሎ ፈረስ እንዴት ነህ? እኔ የምለው አርሰናል እንዴት ሆነ? እስኪ በዚህ በመሃል ንገሩኝ። ደግሞ አሸነፍን ጋይስ? አዎ
የሆነ ሰው ስማ እንጥቀስ ስማ አትጥቀስ። የሆነ ሰው እኮ ነው ጋይስ ጊፍት የሚሰጠው መስሎ ተፍተፍ። እኔ ልንገራችሁ እንዲህ እንደ ውሻ ስጋዬን ብትበሉትኝ 5 ሳንቲም ለእናንተ አልከፍልም። ሳምንት ሙሉ አጀንዳ ብታደርጉኝ 5 ሳንቲም ለእናንተ ካፍያችሁ አላስቆመም። እኔ ቤታ ጀግና ነኝ። በአፌ ሳይሆን በተግባር ነው ማሳያችሁ። በቲክቶክ አለም ቀን ከሌሊት ምንም አጀንዳ ውስጥ በሌለበት ባለው ውስጥ ራሱ እያመጣችሁ ቪዲዮ ብትሰሩ ቤታችሁ የፈለጋችሁትን ነገር ብታደርጉ አስነቀንቁኝም። የፈለገ ነገር ብታደርጉ አንገቴን አልደፋላችሁ። 5 ሳንቲምም ደግሞ አልከፍላችሁ። እኔ ቤታ ነኝ። ስድብ የሚፈራ ትችት የሚፈራ ወቀሳ የሚፈራ ሰው ይክፈላችሁ እናንተ። እኔ ቤታ ሶልዲን ዱምቡሎ ሶልዲን አልከፍላችሁ። ዱምቡሎ ይሄ ነው ገንዘብ። ሀቡ ምንድን ነው አልገባኝም። ሃይማኖት በመቀየር ብዛት ይበልጣል። እቴቴ በምንም አይበልጠኝም። ሀቡ ምንድን ነው የምትሉኝ? እቴቴ በምንም ታሪክ ነው የምላችሁ። በምንም ታሪክ እግዚአብሔርን አንድ መስፈርት ላይ ብንወጣ በምንም ታሪክ እሱ ማለት ነው። አሁን ያለው ተስፋ ምን እንደሆነ ታውቃላችሁ? ለሰዎች እያሽቃበጠ የነዛ ደጋፊዎች እሱን እንዲደግፉት ይሄን ያለው ተስፋ። እኔስ ቤታ ማለት በራሴ ቆሜ የራሴን ነገር ነው ማቋቁመው። በምንም ታሪክ እግዚአብሔርን በገንዘብ ራሱ ብንወዳደር ማለት ነው እኔ ያለኝን እሱ ሊኖረው አይችልም። ይሄ ሁሉ ሌቭል 42 ልደርስ ነው አይደለ? እንደውም ጊፍት ምንድነው እንትኔን እየዘጋው ነው አይደለ? ጊፍት የምሰጠው ሌቭል 42 ልደርስ ነው አይደል? ያ ሁሉ ገንዘብ እንኳን አውጥቼ አሁንም አንድ መስፈርት ላይ ብንሆን እበልጣለሁ። በምንም አንገናኝ። በምንም እኔ መክፈት የሆነ ነገር ከፈለኩ አቅም አለኝ አድርገዋል። የሆነ ነገር ማድረግ ከፈለኩ አቅም አለኝ። አንተ ግን አቅም የለ። ሀቡና መስገኛ ሀቡማ አመሰግናታለሁ። ማርያም በኔ ራሱ እኮ ተሰደበች እኮ እንደው ፈረደባት እኮ። አሁን ሀቢባ እግዚአብሔር ምስክሬን ስንቴ ነው ላስታርቅሽ ያለችው። ያቺ ፊንገር ወጣችና ዛሬ ምን ነው ልታስታርቂ መጣሽ? እኔ ፍላጎት የለኝም። ይሄ ሁሉ ደፋ ቀና አትበሉ። ተረጋጉ ውዶች፣ እሺ ተረጋጉ። ፊንገር እየተረጋጊ ቴቴ ተረጋጋ። ሁላችሁም ተረጋጉ። እነዛም መንደር ያላችሁ አመድ የምትመስሉ ከአመድ ውስጥ ከዱቄት ውስጥ የወጣ ሰይጣን የምትመስሉ አላችሁ። እናንተ ምናምን ተረጋጉ ውዶች። እንዴ እኔ ልታረቅም ብዬ ማላቅምም አልታረቅም። እናንተ ስላላችሁ አይደለም። እናንተ ለማቃጠል የምታረቅ ሰው አይደለም። እኔ ቤታ እሱ የእናንተ ባህሪ ነው። የኔና የእናንተ ባህሪ ይለያያል። እሱ የእናንተ ባህሪ ነው። ሰው ከእናንተ ጋር ሲጣላ ዘላችሁ ሄዳችሁ ወዳጄ ጠላቴ ወዳጄ ነው አርጋችሁ የምትወሸቁ ናችሁ። እኔ ቤታ ላላመንኩበት ነገር አልታረም። መጀመሪያ ፋሚሊዎችን አስፈቅዳለሁ፣ ተከታዮችን አስፈቅድ። እናንተ የምትጠሏቸው ይጠሉሻ ምንድነው ሊጥሉሽ ነው ይሄንን የሚጋጋጡት። ነገ ደጋፊ የምትያቸው ይጥሉሻል የምትሉት ፕሊስ በደጋፊዎች ልውደቅ በእናንተ እጅ ከምወድቅ እና ለመታረቅም ደጋፊዎችን አስፈቅዳለሁ። እሺ መታረቅም ስፈልግ ደጋፊዎችን አስፈቅዳለሁ። ደጋፊዎች ታረቂ ካሉኝ ሁሉ እታረቃለሁ። እንዳትታረቂ ካሉኝ አልታረቅም። አርሰናሊቲያቸው አረኔ እኮ እወጣለሁ። ሀቢባ ሲባል ገስት የገባች ነገርስ አይቻለሁ። መድኃኒዓለምን እሱ ፓርት ማለት ነው። እንትኑን ለቀ ጋይዝ የሆነ ሰው እኮ ነው አሉ ማለት ነው። ሊደፋሉ ሀቢባ ሰዎች የሆነ እሷን ዝጊ ላይቭሽ ነይ ምናምን አይ ቲንክ ብላታ። እኔ ደግሞ አልገባኝም ማለት ነው። የሆነ ሰው እኮ ነው ቻው ብሎ ተሰናብቶ ለነበረ እናመሰግናለን አመት ያደርሰን ብሎ የተሰናበተ ሰው እኮ ነው። አንኳኩቶ ድጋሚ ዘሎ ካሁን ሰው ሊታረቅ ነው ብሎ እኮ ነው ዘሎ ብቻዬን ቀረው። ስባቡ ደብፈት እኔ ማንንም አጠገቤ እንኳን ሳይኖር ለብቻ እንኳን እያንቀጠቀጣችሁ ነው። መቤቴ አይታችኋል ጋይስ፣ አይታችኋል። ድፍት ሊል እኔ ከማንም እግዚአብሔርን ይሄ የመጨረሻ ልበልና ልዝጋው። ከሁሉም ያሳቀኝ ማለት ነው። ከሁሉም የቴቴ ፊንገር ምናምን አይደሉም። ይሄ ኮመንታተር ምናምን እንደውም እግዚአብሔርን ከይስ እናንተ የሆነ ማለት ነው። መድኃኒዓለም አይናቸውን ይጋርደዋል። አይ ዶንት ኖ ዋይ እንደዚህ በዚህ ያህል ልክ እኮ ማለት ነው ማብሸቅ ይችሉ ነበር። ግን እግዚአብሔር እጃቸውን አይናቸውን በሰንሰለት ነው ያዘልኝ መሰለኝ። የሆነ ነገር ሊናገሩ ሲሉ
ከስር ጸሐፊ መላሽ አላቸው ለኮሜንታተር ማለት ነው። ግን እነዚህ እነ ፊንገር ምናምን እናቴን ሳይ ምንም አልመሰለኝ። አንድ ሰው ነው የገረመኝ። አንድ ሰው እስኪ አሁን እነ ፊንገር ሲጠባቂ ሁልጊዜም ሰው ሲነሳ ተዘጋጅ ተጠባባቂ ናቸው። ፊንገር ምናምን ቴቴ በጣም የኔ ጠላቶች አሉ አይደል? እነ እንትና እነ እንቁርቲ ቴንኪ ኔ ፍቅር እነ እንቁርቲ እነ ቴቴ ማነው ስማቸውን ጥሩ እነ እቺ ማናት? ኧረ ስሟን ንገሩኝ በእግዚአብሔር። ቱናዬ ምናምን በጣም 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 የኔ ጠላቶች በህይወት እኔ ማየት የማይፈልጉ ስጋዬ ቆዳዬ ተገፎ ቢወጣላቸው ደስተኛ ህይወቴ ከጉርጓድ በታች ተቀብሮ ራሱ ማለት ነው በህይወት አለች የሰው መውደድ እንዳይኖር ብለው ድጋሚ ላይ ማለት ነው ሌላ የሚቀብሩኝ አፈር ጨምሮ ድጋሚ የሚቀብሩኝ ሰዎች ናቸው። በጣም ነው አጥብቀው የሚጠሉኝ። ከቲክቶክ ዓለም ብጠፋላቸው ደስተኛ ናቸው። ግን የነሱ አይደለም የገረመኝ። እኔ የአንድ ሰው ነው የገረመኝ። አባቴ ሞት የአንድ ሰው ነው የገረመኝ። የአንድ ሰው አዝዬ እና ታዲያ አንጎራጉሪያ እዛ ሄደሽ ውዴ ምን ነው ውዴ እዛ ትታይም እንደዛ እኮ እንዳውም እኮ 150 ሰው ምናምን ሳለ ትታያለሽ እኮ የኔ ፍቅር። አዚ ኤዚ ነው አዚ እና እዚ ያለብሽ ውዴ እና እዛ አንጎራጉሮሽ አዳምጪዋ ፍቅሬ። ኮመንትሽ ይታይልሻል እዛ ውዴ በደንብ እንዳውም ስፍት ብሎ ይታይልሻል ፍቅሬ። የሚገርመኝ ነገር እኮ ማለት ነው ለምን እዛ አትሄዱም? አሁን የምትጠሪበት ቤት መሄድ ትችላለሽ እኮ ማንም አልያዛሽም። በነገራችን ላይ እኔ የዛ ሰውን የጠራሽው ሰው ማለት ነው የኔ ቆንጆ ጭንቅላት ውስጥ ሳልከፍል ድርቅቅ ብዬ እንደምኖር ያወቅኩትኝ በዛሬ ማታ ቀን ነው። ማርያምን ድርቅቅ ብዬ ጭንቅላቱ ላይ በቃ ቁጭ ብዬ ያለ ምንም ክፍያ ያ ሰው ላይ አይምሮ ላይ እንደተቀመጥኩ ያየሁትኝ እኔ በቃ እግዚአብሔርን ቤት ታችላለሁ። ለምን አንድ ሰው ሌላው ይሳደብ፣ ሌላው ይጥላ፣ ሌላው ያንቋሸሽ፣ ሌላው እንደፈለገ ያርግ። ያ ሰው ግን በምን ሞራሉ ነው እኔ የሚናገረው? ኔትወርክ ትክክል አይደለም እንዴ? ገብታችኋል ጋይስ? እኔ ስም አልጠራም ጋይስ፣ እኔ ስም አልጠራም እንዴ? እኔማ ስም አልጠራም። ገብታችኋል ያልኩት ሰው ማን እንደሆነ አይኖ። ብዙዎቻችሁ አርሰናል ጌም ያይሽ አይ ገብታችኋል። የሆነ ሰው እግዚአብሔር ምስክሬ ነው ይሄ ሁሉ መዓት ሲደርስ አኖ አይደለም ሀብታም አንዳንድ ሰዎች ሀብታም ቢመስሉ ራሱ ማለት ነው ድህነት የሚጠራቸው ሰዎች አሉ። እነሱን አላልኩም ጋይስ፣ ኢየሱስ ማጻፉብኝ። ሀብታም ቢሆኑ በወርቅ ወንበር ብታስቀምጧቸው አሁንም የድህነት ሽታ የሚሸቱ ሰዎች አሉ። እኔ ስለነሱ አይደለም። እኔ አሁን ለምሳሌ ማለት ሀብታም ሰውን ያስታውቃል፣ ወዜ ያስታውቃል፣ ሲኖረኝ ወዜ ያስታውቃል። ጸጉር ቀየረኝ ትላላችሁ። ጸጉር ቀይረው እኮ የቀየሩ ጸጉር የማይታይላቸው ሰዎች አሉ። እነሱን አላልኩም። እኔን ተመልከቱ ማርያምን። የሆነ ነገር ሲሞላልኝ ሰውነቴ ሙልት ይላል። የሆነ ነገር አለኝ፣ ግርማ ሞገስ አለኝ። ገንዘብ ሲመጣ የድሮዋ ቤታ ገበየው ናቸው አይደል የሚባለው ጋይስ? የድሮዋ ቤታ ገበየውና ምን ትመስላለኝ ነው የምትባል። ያሁኑ ቤታን ደግሞ ተመልከቱ፣ ለውጥ ይመጣል። አንዳንድ ሰዎች ግን በህይወታቸው ምንም ቢያገኙ ማለት ነው ድህነት ይሸታሉ። ምንም ቢሆኑ ምንም ነገር ሊያምርላቸው አይችልም። ክርስቶስን ነው የምላችሁ። በቃ አሁንም የድህነት ሽታ አለባቸው። ከዱኬ አልወጡም። አሁንም ይሄ ያው ምንም ማድረግ አልችልም። እነሱን አይደለም ያልኩት። እኔ ያልኩትኝ የሆነ ሰው ማለት ነው በ150 ሰው ተቀምጦ አላስችል ብሎትኝ በፎቶ ገብቶ በቃ አላስችል ብሎት አስባችኋል ጋይስ? ሐሜት አሽሙር አላስችል ብሎ ሊደፋ አሽሙር በቃ ሊደፋ የሰው ልጅ እንዴት የቅርብ ወዳጁን ደስታ አያበስርም? እንዴት አያከብርም ጋይስ? እንዴ ማርያምን ጋይስ አስባችሁታል ውዶቼ? ሰው እንዴት ገብቶ ማለት ነው አሽሙር ከማውራት እኔ ቦል ማለት ነው የሰው ደስታ ካለ የዛን ሰው ደስታ ነው ማንጫጫው። እኔ ቤታውን ለምሳሌ ዘመዶቼ፣ ጓደኞቼ፣ ምናምን ወዳጆቼ የሆነ ነገር ቢደሰቱ ቲክቶኩን ነው እንዲማቃጥለው ስለነሱ ብቻ እንዲወራ ነው ማድረገው። ፖስቱ ጀግኖች እንዲያርጉ አንጫጩት ነው የምለው። ስለዛ ሰው ብቻ